بسم الله الرحمن الرحيم الحمد لله والصلاة والسلام على رسول الله وعلى آله وصحبه ومن والاه أما بعد عقيدة كل مسلم تبلا የምትጠራውን ኪታብ ወይም ሪሳላ በመማማር ላይ ነበርን ያለነው በአላህ Subhanahu Wa Ta'ala ፍቃድ ያው ታጀመርንበት ወይም ደግሞ ታደረስንበት እንቀጥላለን ማለት ነው። በአንዳንድ አጋጣሚዎች ያው መጨረስ ተስተጓጉለናልና ኢንሻአላህ በአላህ Subhanahu Wa Ta'ala ፍቃድ ወደፊት የምንገፋ ይሆናል። ወደ 43ኛው ጥያቄ ላይ ነው የደረስነው የኪታቧ ማለት ነው። ሸይኹ 43ኛ ጥያቄ ላይ የሚያነሱት ርዕሰ ጉዳይ የጂሃድ ጉዳይ ነው። በአላህ Subhanahu Wa Ta'ala መንገድ ላይ ስለመታገል ሁክሙ ምን ይመስላል የሚል ጥያቄ ያነሳሉ። ማ ሁክሙል ጂሃድ ፊ ሰቢልላህ በአላህ Subhanahu Wa Ta'ala መንገድ ላይ መታገል ወይም ደግሞ መፋለም ሁክሙ ምንድነው? ሸሪዓዊ ብያኔው ምንድነው? የሚል ጥያቄ ያነሱና ለዛው መልስ ሲሰጡ አልጂሃድ ዋጅቡን ቢልማሊ ወልነፍስ ወልሊሳን ጂሃድ ወይም መታገል ለዲን መታገል በአላህ Subhanahu Wa Ta'ala መንገድ ላይ መታገል ግዴታ ነው፣ ዋጅብ ነው። ቢልማል በገንዘብ ወልነፍስ በአካልና ወልሊሳን በዕልም ማለት ነው፣ በምላስ ማለት ሐቅን በመናገር ማለት ነው። ወቁሉ ሊናሲ ሑስነን መልካምን ነገር በመናገር ሐቅን በመናገር አምር ቢልማዕሩፍ ነህይ አኒል ሙንከር በማድረግ የሚለውን ያቅፋል ሊሳን የሚለው ማለት ነው። ስለዚህ በሶስቱም የመታገያ ዘዴዎች መታገል እንደ አጠቃላይ በሙስሊሙ ማህበረሰብ ላይ ግዴታ ነው። ያው ግዴታነቱ ግን ጂሃዱ ዋናው ዋጅብነቱ ዋጅብ አልኪፋኢ ነው። የቡድን የሆነ ግዴታ ነው። የግለሰብ አይኒ አይደለም፣ የግለሰብ የሆነ ግዴታ አይደለም ማለት ነው። ምናልባት አንዳንድ ጊዜ ያው አይኒ የሚያስደርጉ ወይም የግለሰብ ግዴታ የሚያስደርጉ ተጨባጮች ይኖራሉ፣ ወደ 4 የሚደርሱ እነሱ እንዳሉ ሆነው ከዛ ውጭ ያለው እንደ አጠቃላይ ጂሃድ አለል ሙስሊሚነ ዋጅቡን ኪፋኢዩን ኢዛ ቃመ ፊሂ መን የክፊ በቂ የሆነ ሰው በጉዳዩ ላይ ተቆመ ሰቀጡል ኢስሙ አኒል ባቂን ተቀሪዎች ላይ ወንጀሉ ይረግፍላቸዋል ወይም ደግሞ ወንጀለኛ ተብለው አይጠየቁም ማለት ነው። ለዚህ ማጣቀሻ ያመጡት የቁርአን አንቀጽ የአላህ Subhanahu Wa Ta'ala ቃል ነው። ሱረቱ ተውባ ላይ አንቀጽ 41 ላይ ያለው እንፊሩ ኺፋፈን ወሲቃለን ቀሏችሁም ከብዷችሁም ውጡ ወጃሂዱ ቢአምዋሊኩም ወአንፉሲኩም በገንዘባችሁም በራሳችሁም ታገሉ ይላል። እዚህ ጋር ከብዷችሁም ቀሏችሁም ማለት መውጣቱ የቀለላችሁ ሆኖም ቢሆን ወይም ደግሞ በአንዳንድ ጉዳዮች መውጣቱ የከበደባችሁ ተጨባጭም ላይ ቢሆን ውጡ። ወይም ደግሞ ኺፋፈን ማለት የጦር መሳሪያ በብዛት ባይኖራችሁም ሲቃል ደግሞ የጦር መሳሪያዎች በብዛት ተመቻቹላችሁ ሆነውም ቢሆን ውጡ እንደማለት ነው። ቀደመ አልአምዋል አኒል አንፉስ እዚህ አንቀጹ ላይ ገንዘብን በገንዘባችሁ ታገሉ ብሎ ሲል ገንዘብን አንፉስ ያስቀደመው በገንዘብ በጣም አስፈላጊ መሆኑን ጂሃድ ላይ ያሳያል። ምናልባት ግለሰቦች ከሚያስፈልጉት በላይ ገንዘብ ያስፈልጋል። ምናልባት ግለሰቦቹ ተሟልተው ሊሆን ይችላል። ነገር ግን የጦር መሳሪያዎች፣ የስንቅ በአጠቃላይ ለሰራዊት የሚያስፈልጉ ተደራሽ ለማድረግ ገንዘብ ስለሚያስፈልግ አንድ ሰው በአካሉ መሄድ የማያስፈልገው ቦታ ላይ ገንዘቡ የሚያስፈልግበት ተጨባጭ ሊኖር ይችላል እና በገንዘብ ትግል ማድረግ በጣም ጠንከር ያለ መሆኑን ያሳያል ማለት ነው። ነቢዩም ዓለይሂ ሰላቱ ወሰላም አቡ ዳውድ ባስተላለፉት ሐዲስ ሶሒህ በሆነ ሐዲስ ላይ ምን ይላሉ? ጂሃድን ወይም መታገልን አስመልክተው ሲናገሩ ጃሂዱል ሙሽሪኪና አጋሪያንን ሙሽሪኮችን ተፋለሟቸው፣ ቢአምዋሊኩም በገንዘባችሁ፣ ወአንፉሲኩም በአካል፣ ወአልሲነቲኩም በአንደበቶቻችሁ በምላሳችሁ ወይም በእውቀት ማለት ነው። ሐቅን በመናገር ወደ ሐቅ በመጣራት ታገሉ። በራሳችሁ ደግሞ ሄዳችሁ በመጋጠም እስከ መጋጠም ድረስ ወይም እስከ መዋጋት ድረስ ጉዳዩ አድራሽ ከሆነ እዛ ፊት ለፊት ቀርቦ የጦር ክንዋኔውን በመከወን ማለት ነው። ቢአምዋሊኩም በገንዘባችሁ ታገሉ ማለት ገንዘባችሁን ወጪ አድርጉ፣ መሳሪያ ይገዛበት፣ ገንዘባችሁን ወጪ አድርጉ፣ ሰራዊቶች የሚያስፈልጋቸው ነገር ተደራሽ ይደረግበት፣ ገንዘባችሁን ወጪ አድርጉ፣ የጦር መሳሪያዎች ይገዙበት፣ የመሳሰሉት ትግልን አድርጉ በእነሱ ጉዳይ ላይ ሲሉ ያስተላልፋሉ ማለት ነው። ይህ እንግዲህ ሙሽሪኮችን አጋሪዎችን ተጋደሏቸው ብሎ ሲል ስለ ጂሃድ አህካም ስናወራ
አንዳንድ ሰዎች እዚህ ጋር የሚሳሳቱበት ነገር አለ። ኢስላም ገዳይ ነው፣ ኢስላም እንደዚህ በሃይማኖቱ የማይመሳሰሉ የሆኑትን ሰዎች ግደሉ ብሎ ያዛል ምናምን 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 ብለው ሰዎች የሚያናፍሱት ወሬ አለ። ይሄ ትክክል አይደለም። አሁን እኛ እዚህ ጋር ስለ ግደሏቸውም ሆነ ስለ ታገሏቸው ስናወራ በጦር ህግ ነው እያወራን ያለ ነው። ኢስላም የሰላም ህግ አለው፣ የጦር ህግ አለው። ማንኛውም በምድር ላይ የሚኖር ንጉሥ ሁሉ የሰላምና የጦር ህግ እንዳለው ሁሉ ማለት ነው። ለምሳሌ አንድ መንግስት ብለን ብንወስድ አንድ የሀገር መሪ፣ የሀገር አስተዳዳሪ በሱና በሌሎች ሰዎች መካከል ውስጥ የተፈጠረ የጦርነት ቁርሾና የጦርነት ችግር ቢፈጠር ወይም ቢኖር እነዛ ሰዎች ጋር እየታገለ ተሆነ ለታጋዮቹ ምን ብሎ ነው ማስተላለፍ ያለበት? አስቡት። ለታጋዮቹ ምን ብሎ ነው ማስተላለፍ ያለበት? እንዳሸንፏቸው፣ ግደሏቸው፣ እንደዚህ አድርጓቸው፣ በዚህ በኩል ሄዱ፣ እንደዚህ እንዳትራሩላቸው የመሳሰሉ ነገሮችን ሊያስተምር ይችላል። ይሄ ማለት አሁን ያለው ሙሉ ለሙሉ ጦርነት ላይ ነው። ጦርነት ላይ ሆኖ ስለ ሰላም ይሰበካል እንዴ? ጦርነቱ ሲቆም እኮ ነው ስለ ሰላም የምንሰብከው። ስለዚህ አሁንም የቁርአን አንቀጹም ቢሆን ሐዲሱም ቢሆን ጦርነት ውስጥ በሃይማኖት ጉዳይ ጦርነት ውስጥ ስለገቡ ሰዎች እንጂ እያወራ ያለው ሃይማኖቱን እንቅፋት እንሆናለን፣ እናኮላሻለን፣ እናጠፋለን ብለው ስለተነሱ ሰዎች እነሱን ስንታገል ያለውን ሁክምና ያለውን ጉዳይ እንጂ እያወራ ያለው እንደ አጠቃላይ እንደው ካፊር ስለሆኑ እንደ አጠቃላይ ሙሽሪክ ስለሆኑ በቃ ምንም ሙሽሪክ ምንም ካፊር በምድረ ገጽ ላይ እንዳይታይ እያፈነፈናችሁ እየሄዳችሁ ግደሉ አላለም ኢስላም። የጂሃድ ህጉም እሱ አይደለም። የጂሃድ አህካም የጦርነት አህካሞች ናቸው፣ የጦርነት ህጎች ናቸው። ስለ ጦርነት ህግ እያወራን ስለ ሰላም እንዴት ይወራል ተብሎ ይታሰባል? ስለ ጦርነት ህግ እየተወራ ጦርነት የተጋጠሙ የሆኑ ሰዎች እነዚህ ተወዲህ ያሉ ክፍሎች እንዴት ማሸነፍ እንዳለባቸው ስትራቴጂ ንድፍ ሐሳብ ይሰጣቸዋል እንጂ አትግደሉ ይላል እንዴ? እነሱ ይግደሏችሁ እናንተ አትግደሉ ብሎ መናገር ነበረበት ኢስላም? ይሄ የተዛባ አካሄድ ነው። በደንብ ትኩረት ልንሰጠው ይገባል። አንዳንድ ሰዎች ይችን የጂሃድ አንቀጽን ያነሱና የሁል ጊዜ አቋሙ አድርገው የኢስላም የሁል ጊዜ አቋሙ ማለት እንደው በቃ በእምነቱ የማይመሳሰሉ የሆኑትን ሰዎች እንደ ጭራቅ እነሱን በቃ አይናችሁን ላፈር አድርጎ የሚያስብ አስደርገው የኢስላም መጠልሻ አድርገው ሊያቀርቡ ይችላሉ። ፈጽሞ አይደለም። አንድ የጦር መሪ ወይም ደግሞ አንድ መንግስት በሌላ ሀገር መንግስት ጋር ጦርነት ውስጥ ተገባ፣ የሀገሩን ሰዎች የሱን ሰራዊቶች ታጋዮችን ምንድነው ማለት ያለበት? በጦር ህግ ጊዜ ምንድነው ማለት ያለበት? ተጋደሉ ነው ወይስ እንዳትገሉ ነው ማለት ያለበት? ጨካኝ አይደለም ላለመባል ጨካኝ አይደለም ላለመባል እነሱ ይግደሏችሁ እንጂ እናንተ እንዳትገሉ ነው ማለት ያለበት አይደለም። ግን ሊገሉ የመጡትን ሰዎች ታገሉ፣ መልሱ፣ ተፋለሙ፣ ግደሏቸው ማለት ግን ጨካኝ አስብሎታልስ? ነውር ሰርቷል ተብሏል? በጦር ህግ መሰረት አልተባለም። ስለዚህ ኢስላም ላይ ሲሆን ለምንድን ነው ይሄ ሁሉ ትችት እንትኑን ለማዞር የሚሞከረው? እና በደንብ ሊገባን የሚገባው ነገር ምንድን ነው? ኢስላም የሲልም የሆነ የሰላም የሆነ ህገ ደንብ አለው። በዛ ሰዓት ከእምነቱ ተከታዮች ጋር እንዴት አይነት መስተጋብር እንዳለ ከእምነቱ ተከታዮች ውጭ የሆኑ ሰዎች ጋርም እንዴት አይነት መስተጋብር እንዳለ የራሱ የሆነ መርህ አለው። እንደገናም ደግሞ በጦርነት ጊዜ በጦር ስልት ጊዜ ወይም በሐርብነት ጊዜ የራሱ የሆነ ህግ አለው። ስለዚህ ያን ህግ እያወራን ነው። አሁን ጂሃድ ላይ ነው ያለ ነው። ያን ህግ እያወራን ነው እንጂ ስለማንኛውም የኢስላም በሲልምም ጊዜ በሐርብም ጊዜ ይሄ ነው አቋሙ ስለሚለው ጉዳይ እንዳልሆነ ሊታወቅ ይገባል። እና ስለ ጦር እየተወራ እንዳትጋደሉ ይበል ማለት ይሄ በራሱ ሚዛናዊነት አይደለም። ሚዛናዊነት አይደለም። ራስህን ዝም ብለህ ለቢላዋ አቅርብ ማለት ይሄ ሚዛናዊነት አይደለም። ኢስላም ሲልምን ቦታ ይሰጣል፣ ሰላምን ቦታ ይሰጣል። ጦርነት እንዳይመጣ ጦርነት የተኩስ አቁም ስምምነት እንዲኖር ቦታ ይሰጣል። ሰላም ፈላጊ ከመሆኑ አንጻር ማለት ነው። ኢስላም ሰላም ስለሆነ። ነገር ግን ይህን ሁሉ አሻፈረኝ ብለው ኢስላምን ለማደናቀፍ ኢስላም ሙስሊሞቹን ለመጨቆን የሚነሱ የሆኑ ሰዎችን ኃይላቸውን ለማሽመድመድ መታገል አለበት። ታገሉ ይላል ማለት ነው በዚህ ሰዓት። ስለዚህ በዚህ ሰዓት ታገሉ ማለቱ እንደ ነውር የሚታይ ከሆነ ማንኛውም ሰው ሰራዊቱን ሲያሰማራ በዚህ በኩል ሂዱ፣ እናንተ በዚህ ድፈጡ፣ እናንተ በዛ በኩል ተጋደሉ ብሎ መልአኩ ነውር ነው ማለት ነው።
ስለዚህ ይሄ ጨካኝ ያስብለዋል ማለት ነው። ጨካኝ ታስባለው ደግሞ ሁሉም ነው ጨካኝ መሆን ያለበት እንጂ ኢስላም ብቻ አይደለም። አስተያየታችንን ምን ማድረግ አለብን? መለካት አለብን። ለክተን ነው መሆን ያለበት ማለት ነው። ይህንን ያዘዘው መቼ፣ በየትኛው ስርዓት ነው? በየትኛው ጊዜ ነው? ተጨባጮቹ የትኛው ተጨባጭ ላይ ነው? ጦርነት ተጨባጭ ላይ ነው? ሲልሙ ሰላሙ ተጨባጭ ላይ ነው ይሄን ያዘዘው ተብሎ መታየት አለበት። በዚህ መልኩ ኢስላም ሊጠቆርና ወይም ደግሞ ሊነወር የሚገባው ሃይማኖት አይደለም። እንዳውም ለሰላም ቅድሚያ ሰጪ የሆነ ሰዎች እንደ ሰውነታቸው የሚከበሩበት የሆነ እምነት መሆኑ ሊታወቅ ይገባል ማለት ነው። ወደ ቀጣዩ ትምህርታችን ስንገባ 43ኛው ጨርሰናል እንደሚታወቀው። ወደ 44ኛው ስንገባ ማ ሁወል ወላኡ ሊልሙእሚኒን፣ ለሙእሚኖች ወላ ማለት ምን ማለት ነው? ወላ እና በራ የሚባሉ አሉ። አንዳንድ ማነው አቂዳ የሚመደቡ የሆኑ አቂዳ ይመደባሉ። ለዚህም ብዙ የአቂዳ ጽሁፍን የሚጽፉ የሆኑ ምሁራኖች ወላ እና በራእን ፊ ሱልቢል አቂዳ ውስጥ ይቆጥሯቸዋል ማለት ነው። ወላ ማለት ነው ወዳጅ አድርጎ መያዝ ማለት ነው። በራ ማለት ደግሞ ተወዳጅነት መጥራት ማለት ነው። ስለዚህ ለሙእሚኖች ወላ ማለት ነው ከተባለ ሆል ሑቡ ሙእሚን ስለሆኑ እንወዳቸዋለን፣ ወኑስረቱ ሙእሚን ስለሆኑ እናግዛቸዋለን በቸገራቸው ነገር፣ ሊልሙእሚኒን ወልሙወሒዲን አማኝ ለሆኑና አላህ ሱብሓነሁ ወተዓላን በብቸኝነት አምላኪ ለሆኑ ሰዎች ውደታችንንም እገዛችንንም ለነሱ እናደርጋለን። እምነቱ ያስገድደናል ማለት ነው። ለዚህም አላህ ሱብሓነሁ ወተዓላ ይላል ወልሙእሚኑነ ወልሙእሚናት፣ ወንድ አማኞችና ሴት አማኞች ባዕዱሁም አውሊያኡ ባዕዲን፣ ከፊሎቹ የከፊሎቹ ወዳጆች ናቸው። ከፊሎቹ የከፊሎቹ ወዳጆች ናቸው። ይወዷቸዋል፣ ይረዷቸዋል። በሚያስፈልገው ነገር እንደ አንድ ህዝብ ሆነው እንቀሳቀሳሉ። ይሄ ነው ሊገባቸው የሚገባው፣ ሊሆኑት የሚገባቸው ይህ ነው ብሎ አላህ ሱብሓነሁ ወተዓላ ያዛል። ነቢዩም ዓለይሂ ሰላቱ ወሰላም እንደዚሁ እስበርሳቸው መረዳዳታቸውን እስበርሳቸው መወዳደቻው ሲዋደዱ የሚያሳዩትን ማንነት ሲገልጹ ሙእሚን ለሙእሚን አልሙእሚኑ ሊልሙእሚኒ፣ አማኝ ለአማኝ ከልቡንያን እንደ ግንባታዎች ናቸው። የሽዱ ባዕዱሁ ባዕዶን፣ ግንባታ የሚባለው ነገር ከፊሉ ከፊሉን አጠንክሮት ግንባታ እንደሆነው፣ ለምሳሌ ቦለኬቷን ደግፋ በቃ አንዱ በአንዱ ላይ ተደጋግፎ ትልቅ ግንባታ መመስረት ይችላል። ብቻዋን አንድ ቦለኬት ግን ግንባታ ልትሆን አትችልም ነበር። በመተጋገዛቸው ግን ቦለኬቶቹ ወይም እነዚህ ቅርሚዶቹ ማለት እነዚህ ሸክላዎቹ በመተጋገዛቸው ግንባታ መሆን ቻሉ ማለት ነው። ልክ ሙእሚንም ለሙእሚን እስበርሱ መተሳሰር፣ እስበርሱ መተዛዘን፣ እስበርሱ መዋደድ፣ እስበርሱ መተጋገዝ አለበት። ልክ ወላእ ማለት ይህ ነው። እንረዳቸዋለን፣ በሚያስፈልጋቸው ነገር ተጎናቸው እንሆናለን። እነሱ ላይ ያረፈው እኛ ላይ እንዳረፈ እንቆጥራለን። እንወዳቸዋለን ቢሑቢላህ፣ አላህ ሱብሓነሁ ወተዓላን በመውደዳቸውና እንዲሁም አላህን በማመናቸው መንገድ ለየት ያለ ውደታ ለነሱ አላቸው። ሙእሚን ላልሆኑ ሰዎች የማንሰጠው የሆነ ለአማኞች ብቻ የምንሰጠው የሆነ ውደታ አለ። ወላ ይባላል። ይሄ ቅርርቦሽ ወይም ደግሞ ወዳጅነትን ማሳየት፣ እገዛን ማሳየት፣ ተጎናቸው መቆም፣ ከለላ መሆን፣ ሐቅን ሸሽተው እንዳይሄዱ ወይም ደግሞ ፍትህን እንዳያጓድሉ ተጎናቸው ሁነን ፍትሃዊነትን ይዘው እንዲሄዱ ማድረግ። ያው ነቢዩ ዓለይሂ ሰላቱ ወሰላም በሐዲሳቸው እንዳስተማሩት እንሱር አኻከ ዛሊመን አው መዝሉመን፣ ወንድምህን እርዳው በዳይም ሲሆን ተበዳይም ሲሆን አሉ። ሰሃባዎች ግራ ገባቸው። ወንድምህን እርዳው በዳይም ተበዳይም ሲሆን ሲሉ ግራ ገባቸው። ተበዳይ ሲሆን እሺ እንረዳዋለን፣ ያው ተበድሎ ነው። በደል መከላከል ስላለብን ተተበደለው ሰው ጎን ነው መቆም ያለብን እና እንረዳዋለን። በዳይ ራሱ ሆኖ እያለ እንዴት ነው የምንረዳው? ፍትህን ማጓደል አይሆንም ወይ? ይሄ ኢስላም የመጣው ለፍትህ አይደለም ወይ የሚል ጥያቄ መጥቶባቸው ስለነበረ ይህንን በጠየቁ ጊዜ ነቢዩ ዓለይሂ ሰላቱ ወሰላም ወንድምን በዳይ ሲሆን መርዳት ማለት እንዴት እንደሆነ ሲያብራሩ እሱን ግፍ ሲሰራ፣ በደል ሲሰራ፣ መንገድ ሲሳሳት እጁን ትይዘዋለህ እንዳይሰራ አሉ። ተው ትለዋለህ፣ ትመልሰዋለህ። አይበጅም፣ ይሄ የብልግና ተግባር ነው፣ ተዚህ ተመለስ፣ ተዚህ ታጠፍ፣ ተዚህ ተቀልበስ፣ ይሄ አይበጅም እያልክ ምን ትለዋለህ? ተወንጀሉ ትከላከለዋለህ። ግፍ እንዳይሰራ ታደርገዋለህ። መንገድ እንዳያጋድል
ተሳስቶ እንዳይሄድ ታደርገዋለህ። ይሄ ነው እሱን ወንድምህን መርዳት ማለት በዳይ ሲሆን አሉ። ስለዚህ እኛ በርሳችን መጥፎ ነገር ትሰሩ ተው በማለት መልካም ነገር ትሰሩ በማበረታታት በመውደድ ተጎናቸው በመሆን ችግራቸው እንደ ችግራችን በማየት ሙእሚን ለሙእሚን በዚህ መልኩ መቀራረብና መዋደድ እንዳለበት የቁርአን መልእክቱም የሐዲስ ጥቅሱም ይህንን ያሳያል ማለት ነው። ኢንሻአላህ ያው በዛሬው ትምህርታችን ሁለት ጥያቄዎችን ማብራሪያዎች መማር ችለናል። የጥያቄ 43 እና 44 ማለት ነው። በአላህ ሱብሓነሁ ወተዓላ ፍቃድ ወደ ጥያቄው 45 በሚቀጥለው ትምህርታችን የምንሄድ ነው የሚሆነው። እንግዲህ የቁርአን አንቀጹም ሐዲሱም ደግሞ ቡኻሪ ማን ሙስሊም ያስተላለፈው ሐዲስ እንደመሆኑ ጠንካራ የሆኑ ማስረጃዎች ነው በዚህ ጉዳይ ላይ ያለበትና ስለዚህ እርስ በርሳችን መዋደድ ይጠበቅብናል። እርስ በርሳችን መተጋገዝ ይጠበቅብናል። አንዱ ላይ የደረሰው ችግር እኛ ላይ እንደደረሰ ማሰብ፣ ተጎኑ መሆን በሐሳብ በገንዘብ በአካል ያስፈልጋል ሙእሚን ለሙእሚንና ይህንን እንደ አደራ እንውሰደው። የቁርአን አደራ ነው። የመልእክተኛው ሰለላሁ ዐለይሂ ወሰለም አደራ ነው። እርስ በርሳችን ያሉ ሐቆች ልናሟላቸው ከሚገቡት ውስጥ አንዱ ነውና በዚህ ጉዳይ ላይ ቆፍጠን ያለና ጠንከር ያለ አቋም ልንይዝ ይገባል። አላህ ሱብሓነሁ ወተዓላ በሰማነው ተጠቃሚዎች አድርገን። ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱ።